ቤተሰብ ዛሬ የእውነት ያላወቅኩትን ነገር ሰምቼ ነው የመጣሁት። እውነት ለመናገር ማለት ነው። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እንግዲህ በመጀመሪያ ይቅርታ ማለት የምፈልገው ድምጽ ከባክግራውንድ እየገባብኝ ነው። ዝናብ እየዘነበ ስለሆነ የቆርቆሮ ኳኳታን እኔ አረብ ሀገር ሆኜ ማለት ነው ዝናብ ሲዘንብ ውጪ ስወጣ ነበር እንጂ የሚታወቀኝ እቤት ሆኜ ዝናብ መዝነቡን ራሱ አላውቅም ነበር። እዚህ ግን ትንሽ ጠብ ሲል ኳኳ ይላል ቆርቆሮ። በነገራችን ላይ ማለት ነው ይናፍቃል። ይሄ ነገር ይናፍቃል። እንደዚህ ዝናብ እየጣለ እንቅልፍ ስተኙ ምናምን ነገር ደስ ይላልና ይናፍቃል። ብዙዎቻችሁ ወይኔ አገር ቤት ቢሆን ማለት አገር ቤትም ቢሆን አሉ ቤቶች ብዙም አይሰሙ ብዙም የማያስታውቁ ማለት እንደዚህ የባለሀብት ቤቶች ቪላዎች ምናምን እና እኛ ድሃዎች ነን እናቴ ቆርቆሮ ውስጥ ነው ያለነው። ስለዚህ ዝናቡም ይኸው ሪከርድ አላስደረገም ብሏል። ለማንኛውም እንዴት ናችሁልኝ? ሰላማችሁ ይብዛ። ላይክ ሼር ሰብስክራይብ አድርጉ። ወደ መጣሁበት ጉዳይ ስገባላችሁ እውነት ለመናገር ናኒና ሀብ ማነው እንደኔ ባልና ሚስት መስለው ይታዩት የነበረው? እግዚአብሔርን እኔ ግን ባልና ሚስት ነበር የሚመስሉኝ። ኖርማል በቃ ተጋብተው የሚኖሩ ባልና ሚስቶች ነበር የሚመስሉኝ እንጂ ጓደኛሞች ወይም ፍቅረኛሞች አልነበረም የሚመስለኝ። የእውነት ነው የምላችሁ። ለካ ናንዬ ተማሪ ነራለች። ወይኔ ይሄ ፊዚካል እኮ መጥፎ ነው። ይሄ ውፍረት የሚሉት ነገር ትልቅ ሰው ነው የሚያስመስለው። እና ናኒዬ ራሱ ሀብ ያው ታውቃላችሁ ከሁሉም ትንሽ ከፍ ያለ ነው። ምራቁን ዋጥ ያደረገ ልጅ ነው እና እስካሁን ድረስ ትዳር ላይ ነው እንጂ የመሰለኝ በፍጹም እንደዚህ በጓደኝነት ወይም በፍቅረኝነት ደረጃ አይመስለኝም ነበርና ትላንትና ስለ ጋብቻ እየተወራ ነበርና ናኒ ተማሪ እንደሆነች ሰማሁኝ። እኔ ግን በፍጹም ተማሪ ናት ብዬ አላሰብኩ። በቃ ኖርማሊ ትምህርት ጨርሳ ምናምን ተጋብተው ነበር የመሰለኝ። ልጆች ያሏቸው ሁሉ ነበር የሚመስለኝ እውነት ለመናገር ማለት ነው። ምክንያቱም ያው አርጌ ሳስብ የነበረው ሁለቱም ትንሽ ከፍ ያሉ ናቸው ብዬ ነበር። ግን አንዳንዴ ያው ፊዚካላችንም ትንሽ ሆነን በእርግጥ ናኒዬ ፊቷ ደህና ማለት ገና እንደሆነች ያስታውቃል። ግን ልብ ብሎ ላያት ፊዚካሏ በጣም ትልቅ ሰው ነው የሚያስመስላትና በቃ ባለትዳሮች ነበር የሚመስሉኝ። ለካ ባለትዳሮች አይደሉም። ወይኔ ተሸውጃለሁ፣ የእውነት ተሸውጃለሁ። ለማንኛውም ያው ተማሪ ያልተጋቡበት ምክንያት ተማሪ እንደሆነች ሰምተናል። ይደረሳል። እኔ የሚማር ሰው ደስ ይለኛል ማለት እኔ ባለመማሬ ያው ያጣሁት ነገር ባይኖርም ግን የሆነ ያለፈኝ ህይወት እኔ አሁን አልተማርኩምና ግን እንደኔ ለፉ አላላችሁም። በቃ በዛን ጊዜ እኔ የሚገርማችሁ ዳይሬክተሩ እንኳን የትምህርት ቤታችን ዳይሬክተር እየለመነኝ ነበረ። ለምንድነው ትምህርት ማትማሪው? እኔ ደግሞ በቃ አስጠላኝ እምቢ ብዬ ነው ያቋረጥኩት ትምህርትና ማለት እንደዚህ ሴቶች ምናምን ትምህርት ላይ ያሉ ሴቶች ሳይ በጣም ነው ደስ የሚለኝ። እንዲማሩ ነው ማበረታታው። እና ትዳር ደግሞ ያው ይደርሳል። ሴት ልጅ እድሜ ምናምን የሚባለው ነገር እኔ በነገራችን ላይ አላምንበትም። ማለት እድሜያችን ሄደ ምናምን ብላችሁ ካልሆነ ሰው ጋር ትዳር ያዙ አልልም። ምክንያቱም ከሄደም ጥንቅር ይበል እያያችሁ ነው እየተገዳደሉ እየሞቱ ነው ያሉትና ከሄደም ይሄድ እንጂ ምቾት የሌለው ትዳር መኖር ግን አልፈልግም፣ ለሌላ ሰውም አልመክርምና እንግዲህ ናኒም ሆነ ሀብ ብሩኬም ሆነ ሃይሚ በቅርቡ እንግዲህ ሰርጋችሁን እንጠብቃለን። በቅርቡ ትምህርታችሁ ሁለታችሁም ትምህርታችሁን ጨርሱ። እኔ ማለት አግቡ ግቡ ማለት አልፈልግም። ትምህርት እንዲማሩ ፈልጋለሁ። የእውነቴን ነው የምላችሁና ይማሩ፣ ገና ናቸው። ሃይሚና ብሩኬንም ቢሆን ብዙዎቻችሁ ተጋቡ ትላላችሁ። ግን እኔ እንጃ እንደኔ ግን አልልም። ለምን በቃ ይማሩ። ትዳሩ ስትገቡ ብዙ ኃላፊነቶች አሉና እንድትማር ነው የምፈልገው እኔ ሃይሚ። በነገራችን ላይ ስጨርስ ይደርሳል። ከእግዚአብሔር የመጣ ፍቅርና ትዳር የትም አይሄድም። ስለዚህ እንደኔ ተማር ነው የምለው። ሃይሚሻ ተማሪ፣ ናኒዬም ተማሩ ጨርሱ። ሌላኛው ደግሞ
የተሻለ ነገ እንጂ የተሻለ ትናንት የለም። ሀይሚዬ ትክክል አባባል ነው። የተሻለ ትላንት በፍጹም የለም። የተሻለ ነገ ነው ሊኖረን የሚገባው። ለተሻለ ነገ ደግሞ ዛሬ ላይ የማንፈልገውን እንሆናለን፣ የማንኖረውን እንኖራለን፣ ዋጋ እንከፍላለን፣ ውጣ ወረዶች እናሳልፋለንና እናንተም ብትሆኑ ሀይሚዬም ሆነች ብሩኬም ሆነ ሁለታችሁም አራታችሁም ያው ብዙ ትችት፣ ብዙ ስድብ፣ ረገጣ፣ ብዙ ነገር ሊደርስባችሁ ይችላል። ግን ያው የተሻለ ነገር ለማግኘት ነውና አይዞኝ ሀይሚዬ ትክክል ነሽ ቅመሟዬ። ጥሩ አባባል ነው፣ ጥሩ ምክር ነው። የተሻለ ነገ እንጂ የተሻለ ትላንት የለም እና አይዟችሁ ውዶቼ፣ ማሮቼ፣ ፍቅሮቼ በርቱልኝ። በጣም ነው የምንወዳችሁ። ሌላ ደግሞ አንዳንድ ልጆች አሉ ትላንትና ራሱ ገስት ላይ ብዙ እኔ በነገራችን ላይ ቲክቶክ ከስር አንዳንድ ያዳምጣለሁ፣ መሰቀል አልፈልግም። አንዳንድ ዩቲዩበሮች ደግሞ የቢኒ ላይቭ ገብቶ ነበርና የቢኒን ላይቭ ሙሉ ሪከርድ አምጥታችሁ ከላይ ግን ርዕሱን ሌላ አድርጋችሁ ነው የጻፋችሁት። እውነት ለመናገር እኔ ራሱ ደንግጫለሁ። ሁለት ልጆች ጋር አይቻለሁ እንደዛ አይነት ነገር፣ ግን በጣም ደንግጫለሁ እንደዛ ሲሉ ማለት ነው። ማለት ምን አወራ ብዬ አንደኛ ያው ታውቃላችሁ ወደ ሶሻል ሚዲያ የማያውቅ ሰው ብዙ ነገር ሊለፈልፍ ይችላል። እዛ ጋር ገባችሁ ባለማወቅ ማለት ነው ብዬ ምን አለ ደግሞ ምን ተናገረ ምን አቅብጦ ሲጀመር ስለነሱ ይወራል ብዬ ምላሴና ሞጥ ሙጬ ስገባ ሌላ ነገር ነው እሱ የሚያወራው። ስለነሱም አይደለም ስለነሱም እንትን አላለምና ከላይ ግን የሆነ የስም ማጥፋት ነገር ነውና ውዶቼ፣ ማሮቼ፣ ፍቅሮቼ እንደዚህ አታድርጉ። ሁለተኛ ነገር ደግሞ በተለይ ይሄ ከክብር ጋር የሚገናኝ ነገር ደስ አይልም። እንደዛ አይነት መጥፎ ነገር ባትናገሩ። በነገራችን ላይ እኔ ከአሁን በፊትም ቪዲዮ ሰርቻለሁ በዚህ ጉዳይ ቪዲዮ ሰርችበታለሁ በዚህ ጉዳይ። ለምንድነው ስም የምታጠፉት እንደዚህ የምታደርጉት ምናምን ብዬ ማለት ነው። ለምን አንዳንድ ሰዎች ብዙ የሪከርድ ከዛ ማለት ራሳቸው እርስ በርሳቸው ሪከርድ እየተደራረጉም ሀይሚና ብሩክ ያላረጉበትንም ሆነ የሌሉበትን ነገር እያመጡ እዚህ ጋር ያልሆነ መረጃ ሼር የሚደረግ ነገር አለና እርስ በርሳቸው እዛው የሀይሚ ጓደኛ ላከልኝ፣ የሀይሚ ጓደኛ ላከችልኝ፣ የብሩክ ጓደኛ ላከልኝ እያሉ ነገር ግን እርስ በርሳቸው ከዛው ሪከርድ እየተደራረጉ የራሳቸውን ሰው ሪከርድ እያስደረጉ ነው ፖስት የሚያደርጉት። እና እንደዚህ ባታደርጉ መልካም ነው። ለምን ስማቸው ይጠፋል? እነዚህ ሁለት ልጆች በሌሉበት እኛ እናውቃቸዋለን፣ የሚያውቅ ያውቃቸዋል። ባለፈው ደግሞ ዱባይ እንዳሉ የተሰራው ቪዲዮ ፕራንክ የተሰራው ለዚህ ፐርፐዝ ተብሎ ነው። ከገባችሁና ቪዲዮውን በደንብ ካስተዋላችሁት ያሉበትን ሁኔታ ለማሳየትና ለዚሁ ፐርፐዝ ነው። ማለት ብዙዎቻችሁ ስም የምታጠፉ የምትቦጭቁ የምታሙም ስላላችሁ ለእናንተ መልስ ተብሎ ነው ይሄ ነገር ያ ፕራንክ ብሩኬ ያደረገው ማለት ነው። ስለዚህ እናውቃቸዋለን። እኔ እንጃ አርስማ ሲጀመር እኔ እዛ የላችሁ አላያችሁ ምንድነው? ቆይ ነገር ወሬ የምታወኩት ማለት ነው። አንዳንድ ሰዎች በጣም ግርም ይለብኛል። እስኪ ስለራሳችን ብዙ ማድረግ ያለብን ስለራሳችን ብዙ ማሰብ ያለብን ራሳችን ዞር ብለን ማየት ያለብን ነገር አለና እዛ ጋር እኛ ለሱ አንድ ቪዲዮ ተሰርቶ ፖስት ሲደረግ የሆነ አላማ ይዞ ነው ህዝብን ሰውን ትውልድን ያስተምራል የሚል አላማ ይዞ ነውና እኛ ደግሞ በራሳችን ላይ ዞር ብለን እዛ በምናየው ቪዲዮ ራሳችንን ዞር ብለን እንይ። ለምን እነሱ እኛን ለማስተማር ስለሆነ የሚሰሩት ማለት ነውና እንዳጠቃላይ ግን ልጆቹን ተዋቸው ነው የምለው። ልቀቋቸው።